ትላንትና ተፈጠረው ነገር እስቲ ነው ትላንትና ተፈጠረው ምንድነው የተቀበሩት ታንኮች ከጉድጓድ ውስጥ ወጥተዋል የት ቆላ ተንቤን አቢያዲ የሚባል አካባቢ አንድ ወታደራዊ ቤዝ ያለበት ቦታ ላይ የነበረ 6 ታንኮች ወጥቶ ተጠራርጎ ለስራ ዝግጅት የሆነ ወደ ግንባር መሄዳቸውን የመጀመሪያው የህወሓት ምስጢር ተጋለጠ የሚለው ነው የገዛው ጸረ ድሮን የተበላሸና ቃርዳ የሆነ በአራዶቹ አነጋገር ህወሓት ሸዋ ተሰራ አሰብ ጥያቄን ከመጠየቅ መግታት የሚቻልበት መንገድ ብሎ ያሰበው የጎመዘዘውን ቢሆን በኋላ ሌላ ራሱ መዘዝ ያለው ነገርም ቢሆን የግብፅን ሰራዊት ወደ አሰብና ምጽዋ ማምጣት ነው ማለት ነው። በሻዕቢያ መንግስት ውስጥ በእስልምና ሃይማኖት ተከታይ በመሆናችን በጣም ኮርነር ተደርገን ሃይማኖታችን እንኳን በነፃነት የምናከብር አይደለም የሚል ሐሳብ ነው። ላይኞቹ ደግሞ ጨቋኝ ስርዓት ነው ይሄ ስርዓት። ስለዚህ ኮምፕሊትሊ ኤርትራ ለሁለት ተከፍላለች በአስተሳሰብ ማለት ነው። ፋኖ መካከል ከህወሓት ጋር አንስራ በሚለው ጉዳይ መሰንጠቅ ይፈጠራል ብለን ነበር። አሁን ዛሬ የመጣው እሱ ነገር ነው። እንግዲህ ሰላም ጤና ይስጥልን ውድ የኢትዮ ውይይት ልዩ ዝግጅት አድማጭ ተመልካቾች፣ ይሄ ዕለታዊ ልዩ ዝግጅት ሰኞ ዝግጅቴ ነው። በዛሬው ልዩ ዝግጅት ዕለታዊ ዝግጅቴ 3 መሰረታዊ የሆኑ አጀንዳዎችን ይዤ ቀርቤያለሁ። የመጀመሪያው የህወሓት ምስጢር ተጋለጠ የሚለው ነው። የገዛው ጸረ ድሮን የተበላሸና ቃርዳ የሆነ በአራዶቹ አነጋገር ህወሓት ሸዋ ተሰራ የሚል መረጃ ከወደ መቀሌ መጥቷል። ጸረ ድሮኑ ስራ የማይሰራ ምንም ከድሮን አደጋ ሊያድን ያልቻለ ነገር መሆኑን በስፋት የማይሆናል። እንደዚሁም ከዚህ ጋር ተያይዞ ህወሓት የመጨረሻ ውሳኔ መወሰኑንና የቀበራቸውን ከባድ መሳሪያዎች ታንክና መድፈን ጨምሮ ከቀበረበት ጉድጓድ አውጥቶ ወደ የግንባሩ እያሰማራ ነው ያለው። ህወሓት ምን ሊያደርግ አሰበ? የትኛውን ትግል ስልት ሊጠቀም ወይ ደግሞ ምን አይነት ስልት ለመጠቀም አሰበ የሚለውን ጉዳይ በስፋት የሚሄድበት ይሆናል። በዛው ልክ ደግሞ ብልጽግና ወይ ኢትዮጵያ መንግስት ይህንን የህወሓት ስልትን ለመቀልበስ ምን ሊያደርግ ያስባል የሚለውንም የራስን ግምት ሰጣቸዋለሁ። በሁለተኝነት ደረጃ ላይ ኤርትራና ግብፅ ኢትዮጵያን ለማስጨነቅ ሲሉ አደገኛ ስምምነት ተፈራረሙ። በዚህ ስምምነት ጋር ተያይዞ በቅርብ ቀን ጦሩ ወደ አሰብና ምጽዋ እንደሚገባ መረጃዎች ወጥቷል። የማን ጦር ነው? ምንድነው ስራው? እዚህ መግባቱ ኢትዮጵያ ላይ ምን ጫና ይፈጥራል የሚለውን ጉዳይ መረጃ በስፋት ይዤዋለሁ። በሶስተኝነት ደረጃ እንደተጠበቀ ጽምዶ ጉዳፈላ ፋኖ ተከፋፈለ። የጎንደሩ ፋኖ ጽምዶን አላቆም። የኢትዮጵያ ህዝብ የአማራ ህዝብ ልብ ይበልልኝ። ይሄ ጉዳይ በኩታራ ተደረገና እኛና ህወሓት መካከል ያለውን ግንኙነት በማይረዱ ሰዎች ናቸው ሲሉ ተቃውሞቹን አሰምተዋል። ምንድነው ጽምዶ? ምን ይዞ እየመጣ ነው? ከዚህ ተከትሎ ምን ሊፈጠር ይችላል የሚለውን ጉዳይ በስፋት የሚሄድበት ይሆናል። ለሚቀጥሉ ግማሽ ሰዓታት ከእናንተ ጋር ቆይታ ማድረገው እኔ አማኑኤል መንግስቱ ነው። እናንተም ኢትዮ ውይይትን ሰብስክራይብ እያደረጋችሁ ይሄ ውይይት ደግሞ ለሌሎች ተደራሽ እንዲሆን ላይክ፣ ሼር እያደረጋችሁ አብራችሁን እንዲቆዩ ከወዲሁ ጠይቃለሁ። ቀጥታ ወደ መጀመሪያ አጀንዳዬ ልሻገር። የመጀመሪያ አጀንዳ እንግዲህ በጣም በሚገርም ሁኔታ ከዚህ በፊት እኛ ምን ብለን ነበር ብለው መጀመሪያ ላንሳና ምን አሁን ትግራይ ክልል ውስጥ እንደተፈጠረ እናንሳ። እውነቱን እስቲ እናገናኘውና እንነጋገር። ከዚህ በፊት አንድ የህወሓት ጀነራል እኛ ከመንግስት በላይ ታጥቀናል፣ መንግስት ከታጠቀው በላይ ታጥቀናል አሉ። ኦኬ፣ መንግስት ታጠቀው ምንድነው? እናንተ ከዛ በላይ ታጠቁ የምትችሉት ምንድነው? ይሄ ንግግር ምንድነው ብለን በተደጋጋሚ ፕሮግራም በዚህ መድረክ ላይ ሰርተናል። ያ ምንድነው የሚለው? ጸረ ድሮን ታጥቀናል ተብሎ በይፋ 4 ቦታ ተክለናል። ከዚህ በኋላ በትግራይ ሰማይ ላይ የሚበር ድሮን ጠብ እናረጋለን አሉና ለፋኖች እንደውም ምንም ችግር የለም፣ ጉዳዩን ሰፋ ካረግነው ወደ እናንተ እናመጣላችኋለን፣ አማራ ውስጥ ማምተን ተክላለን፣ እኛ ቻይናን ሁሉም ነገር እንችላለን፣ ከዚህ በኋላ ይህን ስርዓት እናስተነፍሰዋለን አሉ። የህወሓት ጀነራሎች ናቸው ያሉት።
ይህን ሲናገሩ ነው አንድ ነገር አንስቼ ነበር። ህወሓቶች ይህን ነገር የተናገሩት ሪሊ ታጥቆ ነው ወይስ ይሄ ህወሓት ካምፕ ውስጥ የተፈጠረው መናጋትን በተለይ በባለፈው ጦርነት ልዩነት ፈጣሪ የሚባል ድሮን ነው። የድሮን ነገር መብቴ እስካልተገኘ ድረስ ከዚህ መንግስት ጋር መዋጋት አሁንም እጥፉ ቁጥሩ በርከት ያለ እግር የሌለው ወጣት ማምረት ነው የሚል ሐሳብና መከራከሪያ ስለመጣ ግዴላችሁም ድሮን ነው፣ ድሮን እኛም ታጥቀናል፣ ስለዚህ ከዚህ በኋላ ጫውታውን የሚያዛባ ነገር የለም ለማለት አስቦና ጦሩን ስነ ልቦና ከጉዳት ለማውጣትና ለመዋጋት ዝግጁ እንዲሆን አስቦ ነው ብለን ነበር አንደኛው። ሁለተኛ ምንድነው ብለን ነበረው? ሌሎች እነሱ አሁን ጽምዶ ብሎ ያደራጇቸው ኦሮሞ ነጻነት ሰራዊት ፋኖ ምናምን በሚደረገው ጽምዶ ትብብር ውስጥ ህወሓት ማለት ጸረ ድሮን የታጠቀ ነው የሚለውን ነገር ከፍ አድርጎ ቦልድሊ መናገር ፈልጓል። ለምን እኩል አይደለንም ትብብራችን? እኛ እኮ ጸረ ድሮን የታጠቅን ሰዎችን እናንተ ገና ግፋ ብል ዲሽቃ የታጠቃችሁት፣ ስለዚህ ግንኙነቱ በዛ ልክ ነው መሆን ያለበት የሚል ነገር አስቦ ነው የሚል ነገር አንስተን ነበር። በሶስተኝነት ከፍተኛ መናጋት የደረሰበት ፕሮፓጋንዲስት በውጭ ያለው የህወሓት ፕሮፓጋንዲስት የትኛው ማለት ነው? ትግረኛ ተናጋሪ፣ አማርኛ ተናጋሪ እነሱ በጣም ስለተደናገጡ እነዚህ ሰዎች አሁን የማይረባ ጦርነት ሊከቱ ነው ብሎ ስላሰቡ ማናሸንፍ ነው ብሎ ስላሰቡ እነሱ ወደ ቀልባቸው እንዲመለሱና ግድ የለም ዛሬም ህወሓት ኃያል ነው ብሎ ነገር እንዲያረጋግጥ አስቦ ነው ጸረ ድሮን ታጥቀናል ያሉ እንጂ ምንም አልታጠቁም የሚል ሐሳብ አቅርበን ነበር። ምናልባት ሊታጠቁ ከቻሉ ከዚህ በኋላ ከሱዳን አልቡራን ትንሽ ትንፋሽ ካገኘ ወይ ደግሞ የኢራን ድሮኖች እነዚህ ኤርትራ ገብተዋል የተባለው ነገር ኤርትራ ከሰጠኝ ነው እሱን ከሰጠው አንደርላይን እንዳርጉልኝ አስምሩበት ከሰጣቸው ሊታጠቁ ይችላሉ እንጂ እስካሁን አልታጠቁም የሚል ነገር አንስቼ ነበር። አሁን ምን መጣ? አይ ጸረ ድሮን የታጠቁ ጸረ ድሮን ቃርዳው ነው ተገኘ ነው ተባለው። ምንድነው የማይሰራ የሆነ ምንም አይን ነገር አይደለም። እነዚህ በጣም ዘመናዊ ድሮኖችን ጃም አድርጎ ማውረድ ወይ አቅጣጫ ማስቀየር ይቅርና ምንም አገልግሎት መስጠት የማይችል አንድ የተበላሸ ዕቃ ከዚህ ከምስራቅ አውሮፓ አገር ገዝቶ በከፍተኛ ብር የተናገሩኝ አይደለንም። የጀነራል ታደሰ ወዳጅ የሆነ ጋዜጠኛ ዳዊት ማለት የአውራምባ ታይምስ ባለቤት እሱ ነው እንግዲህ ምስጢር አምቶ ዘረገፈው ማለት ነው። ይሄ ምስጢር እንዴት ሊወጣ ቻለ ብንል ወደንም ጠላንም ይሄ ምስጢር የመጣው ከጀነራል ታደሰ አካባቢ ነው ማለት ነው። ወይ ደግሞ የጀነራል ታደሰ የቅርብ ሰዎች የሆኑ ወታደራዊ መሪዎች ናቸው ማለት ነው። ኦኬ ባለፈ ተክለናል ያሉት እውነታቸው ነው፣ ግን የተተከለው የማይሰራ ነው ማለት ነው። ስለዚህ ለዚህ ነው አራዶች አሁን የሆነ ቀልድ የጀመሩት። ህወሓት ሸዋሸዋ ሰራ ኖረ፣ በመጨረሻው ሰዓት ላይ ሸዋሸዋ ተሰራ የተባለው $400 ሚሊዮን ነው የተባለው። ከባድ ነው ብሩ፣ በጣም 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 ከባድ ነው። እኔ እንዴት ጨክኖ እንዳወጡ ወይ በቃ የመጨረሻችን ነው ያለውን ብር መድብና እንሞክር የሚል ነገር ሐሳብ ይዞ ሊሆን ይችላል። ወይ ደግሞ ወርቁ ራሱ እንደዚህ ይሸጣል እንደ ትግራይ ክልል አሁን እስካሁን ድረስ ያለው ወርቅ ሽጦ ሙሉ ብለንም ብናስብ ብቻ ብሩ ከፍ ያለ ነው። በዚህ ሁሉ ዳላር ወጥቶበት መጥቶ የተከለው ምንም አይ ነገር ድሮንን አወርድም አሉ። ድሮኑ ዝም ብሎ መጥቶ ጆጋ መድ ያደርጋል፣ እቃው ዝም ብሎ አፈጦ ወደ ሰማይ ያያለው ተባለው። ለዚህ ነው ህወሓት የገዛው እቃ ቃርዳ ነው የተባለው። ምንም የማይሰራ የተበላሸ ይሄ ነገር እንዴት ሊፈጠር ቻለ? አሁን ነጥቡ እሱ ነው። እንዴት ህወሓት የተጨበረበረ የማይሰራ እቃ እንዴት ሊገዛ ቻለ? አንድ ሶስት ነጥቦችን ላንሳ እና በሚገርም ሁኔታ ለህወሓት የኢትዮጵያ መንግስት ላይ ያመፀ ነው። ለዚህ ኃይል አንተ ዳይሬክተሩ ጸረ ድሮን ሲሰጦ በሽያጭ ይሄ ሌላ ፖለቲካ ዓላማ የጋራ ፖለቲካ ዓላማ ኖሮክ የእንትን አጀንዳ እንዲያስፈጽም ከሆነ ታረጋለህ። ይሄ ሽያጭ ነው፣ የመሳሪያ ገበያ ሽያጭ ነው። የመሳሪያ ገበያ ሽያጭ ሲታረግ ለአማጺ ሲሸጥ ከዛኛው አገር የምታመጽበት አገር መንግስት ጋራ የሚኖር ግንኙነት አደገኛ ነው የሚሆነው ማለት ነው።
ለዚህ ሲባል ምናልባት ሻጮች እነዚህ ሰዎች በጣም በቃ ጸረ ድሮን የሚባል መሳሪያ ድሮምን ጃም ሊያደርግ የሚችል መሳሪያን ብቻ ለመግዛት ከመጓጓታቸው የተነሳ በደላላዎች በኩል አጭበርብሯቸው ዝም ብሎ የተበላሸ ዕቃ በመስጠት ከዋናው መንግስት ጋር ሳይጋጩ እነሱ ማግኘት ያለባቸውን ጥቅም ከማግኘት አንፃር ይሄ ነገር ሊፈጸም ይችላል። አንድ ለምን ከባድ ብር ነው። ተማምኖ ተሻሽጦ ከሆነ ሻጩም ኃላፊነቱን ወስዳለሁ በዛኛው አገር በኩል ይመጣብኝን የሚል አስቦ ከሆነ እንደዚህ አይነት ነገር አይደረግም። ለነገም የንግድ ልውውጥ ግንኙነታቸው አንፃር እንደዚህ ነገር አይደረግም። ስለዚህ ይሄ ተፈጸመው በቃ እነዚህ ሰዎች ብቻ ለመግዛት ከዚህ በፊት አንድ የተናገሩ ነገር አለ። አትጌታችሁ ላስታውሳችሁ የሆነ አንድ ፈረንጂ አንድ እስራኤላዊ የድሮን አቅጣጫ ዳይቨርት አደርጋለሁ ብሎ ላፕቶፕ ይዞ መጥቶ $20 ሚሊዮን ይዞብን ሄዷል የሚል ነገር አለ። ይሄ ማለት ህወሓቶች እውቀትም የላቸውም ስለ ዕቃው ብቻ ጸረ ድሮን የሚል ነገር ይዤ መጥቻለሁ ካለ አንድ ሰው ቆርቆሮንም እንደዚህ ገጣጥሞ ሊሸጥላቸው እንደሚችል የተያየበት ሁለተኛ ለምን ይሄ ሁለተኛ ስለሆነ ከዚህ በፊት አቶ ጌታቸው ተናግረዋል። አሁን ደግሞ ይሄ ሁሉ ብር ወጥቶ ምንም የማይሰራ ነገር ከሆነ በጣም ለመታጠቅ ከመጓጓታቸው የተነሳ ዝም ብሎ የተጨበረበረ የደላላ መስመር ውስጥ ሊገቡ እንደሚችሉ ታስቦ ይሄ ነገር ተሰራ ነው። አንዱ እሱ ነው። ሁለተኛ ይሄ ዕቃ ለምሳሌ ጸረ ድሮኑ የተገዛው በማን ነው? ቀጥተኛ በህወሓት ሰዎች በኩል ነው የተገዛ ወይስ በኤርትራ በሻዕቢያ ሰዎች በኩል ነው የተገዛ ወይ የሚልም በጣም መታየት መቻል አለበት። ይሄን ያነሳው ዝም ብዬ አይደለም። የሻዕቢያ ሰዎች ህወሓት ጸረ ድሮን እንዲታጠቅ ይፈልጋሉ ወይ? ምንም ቢሆኑ እኮ ሁለቱም ደንበኛ ጠላት ናቸው እርስ በርስ። ዛሬ ቀን እንዲህ ቢያጋጥማቸው ቀን ይህቺን ነገር ለማለፍ በቃ ያለን ነገራችን እንለፍ ብሉ መሰረታዊ ዲኤንኤ ጠላትነት ነው ያላቸው ሁለቱም ማለት ነው። ስለዚህ ሻዕቢያ አሁን ከገበያ ግዙልን በእናንተ ስም ይገዛልን ብሎ ዳላር ቢያቀርቡዋት ትክክለኛ ዕቃ ገዝተውለት ያመጣል ወይ? ለምን በሚቀጥለው ሻዕቢያና ህወሓት ወደ ግጭት መግባታቸው ባይቀር ጉዳይ ነው። እንዲያው ተሳክቶላቸው አሁን ያለው መንግስት ቢያወርዱ እንኳን ማለት መሀል ያለው መንግስት ቢያወርዱ እሱም አይሆንም እንጂ መጋጨታቸው አይቀርም። ስለዚህ ከዚህ ቴክኖሎጂ ጋር ህወሓት እንድተዋወቅ እንዲግባባ የሻዕቢያ ሰዎች ይፈልጋሉ ወይ? አይፈልጉም ነው። ካልፈለጉ የዚህ ማምታታት ቃርዳን የመሸጥ ግንትርን የመሸጥ ሂደት ውስጥ ማለት ነው እነማን ናቸው ያሉ ማለት ነው? እነ ሻዕቢያም አሉበት ማለት ነው። ይሄ ሁለተኛው እንትን ነው። በሶስተኛ ደረጃ የህወሓት ሰዎች ራሱ በዚህ ትግል ተስፋ የቆረጡ ሰዎች በዚህ ግዢ ሂደት ውስጥ ተሳትፎ ከሆነ ማለት ነው በሌላ አነጋገር ከዚህ በኋላ እንደማይሆን ያጣሩ በርካታ የቀድሞ ህወሓት አመራሮች አሁንም መቀሌ ካሉት ውስጥ እንደማይሆን ነገሩ እንደማስኬድ ያረጋገጡ በርካታ ቁጥሮች አሉ። ከነዚህ ውስጥ ይሄንን ግዢ ሂደት ውስጥ ተመድቦ የሄደ ሰው ካለ ምናልባት $400 ሚሊዮን አምጥቶ እዚህ ለማይሆን ነገር ከማዋል የሆነ ተመሳሳይ ተበላሸ ዕቃም $50 ሚሊዮን አምጥተን $350 ሚሊዮን ወደ አካውንት ያስገብቼ ጊዜቱና ወቅቱን ጠብቄ ከሂደቱ ውስጥ ልውጣ የሚል የህወሓት በርካታ ሰዎች አሉ። እንደዚህ ሰለባ ሊሆኑ ይችላሉ። የሆነው ነገር ሆኖ ህወሓት ታጠቅኩ ያለው ጸረ ድሮን የማይሰራ የተበላሸ ሊጠገን የማይችል የተጨበረበረ ዕቃ መሆኑን ጀነራል ታደሰ ወዳጅ የሆነው ጋዜጠኛ ዳዊት ከዛው ከነ ጀነራል ታደሰ ወገን ሰምቶ ይፋ አድርጎታል። እንግዲህ ከዚህ በኋላ ህወሓት ጸረ ድሮን የለውም ማለት ነው። ማረጋገጫ ምንድነው? ባለፈ ሽራሮ ላይ ዶጋ አመድ ሲደረግ 12 መኪና ቢኖሮ ኑሮ በተከላከለ ኢቨን መከላከል አይደለም እየመጣ ወዴት ነው አቅጣጫው ብሎ ነገር እንኳን አንስተው ዕቃውን ከመንገድ ዳር ዞር ማድረግ አልቻለም ማለት። ስለዚህ ሰማዩ ሙሉ ለሙሉ በኢትዮጵያ መንግስት ቁጥጥር ስር ነው ያለው ማለት ነው። ኦኬ ይሄን ተከትሎ እንግዲህ አዳዲስ ነገሮች እየመጡ ነው ያሉት። ህወሓት ምን ሊያረግ ይችላል የሚለው ጉዳይ ላይ ባለፈኔ 3 ሴናሪዮ አስቀምጬ ነበር። አሁን ህወሓት ትናንትና ማረክ ከጀመረው አንፃር የትኛው ሴናሪዮ ነው ለመሆን እድል እያሳየ ያለው ነገር እንድናነሳ ነው። 3ቱ ያስቀመጥኩት ነገር ምንድነው? የመጀመሪያው በቃ ህወሓት ተስፋ ቆርጦ
ከእንደገና መዝግቡኝ በክልሉ በቃ ምርጫ እንዲካሄድ አላደርግ የሆነ እንደ ሽግግር መንግስት አይን ነገር ፎርሚድ ላርግ ተውኝ በቃ ትጥቁም ይፈታ ብቻ ዶክተር ደብረጽዮን መሪ መሆናቸውን ጥያቄ ውስጥ አትክተቱ የሚል ጥያቄ አንስቶ ለመደራደር ይችላል የሚል ነገር አስቻለሁ። ይሄ ላይሆን የሚችል የሚባለው ሴናሪዮ ነው። ነገር ግን ትንሽም ፐርሰንት ካለው የመሆን እድል ይኖራል የሚል ለዛ ነው ይሄን አንዱ ያቀረብኩት። ሁለተኛ በተቻለ መጠን ያለውን ነገር ሁሉ ይዞ ትግራይ ክልል ውስጥ የተንገታገተ ይዋጋል። ይሄን የሚያረግበት ምክንያቱ ምንድነው? ከመከላከያ እየሳብን እያጠቃን እያደከምን መሳሪያም እየቀማን በዚህ ሂደት ውስጥ መቆየትና ራሳችን ማደራጀት እንችላለን ከሚል ሐሳብ ነው አንዱ። ሁለተኛው ግና መሰረታዊ ነገሩ ግን ዓለም አቀፍ ማህበረሰቡ አሁንም የኛን ጮት ያኔ ይሰማናል፣ ለጉዳዩ ትኩረት ሰጥቶ አዲስ ሞዳሊቲ ደግሞ እንዲፈጠር ያደርጋል ከሚል ህልም ይሄ ሊፈጠር ይችላል የሚል ነገር ነው ሁለተኛው። በሶስተኝነት ደረጃ ግን ያስቀመጥኩት ቀጥታ ወደ አማራ ክልል በመፍሰስ የጦርነት ሜዳውን ወደ አማራ ክልል አድርጎ ትርምስ ከቻልኩት ያክል ይፈጥራለሁ፣ ጽምዶ ኃይሎችንም ተጠቅሜ የሚችለውን እንገታገታለሁ የሚል ውሳኔ ላይ ሊደርስ ይችላል የሚል ነበር ያስቀመጥኩት። ኦኬ ትላንትና ተፈጠረው ነገር እስቲ እንየው። ትላንትና ተፈጠረው ምንድነው? የተቀበሩት ታንኮች ከጉድጓድ ውስጥ ወጥተዋል። የት? ቆላ ተንቤን አቢያዲ የሚባል አካባቢ አንድ ወታደራዊ ቤዝ ያለበት ቦታ ላይ የነበረ 6 ታንኮች ወጥቶ ተጠራርጎ ለስራ ዝግጅት የሆነ ወደ ግንባር መሄዳቸውን። የት ግንባር ነው የሄዱት? በዚህ በራያ በኩል በራያ ቀጠና ከፍተኛ የሆነ መሳሪያ ወደ መቀሌ ወደ ማጮ መንቀሳቀሳቸው። ራያ አካባቢ የዙ 23 የሚባል መሳሪያ መድፍ የሚባል መሳሪያዎች በስፋት ወደ ራያ መሆን መሄዳቸው አመላካች የሚሆነው ህወሓት ሶስተኛውን ሴናሪዮ ብዬ ያስቀመጥኩትን ነገር ቀጥታ ወደ አማራ ክልል በመፍሰስ ጫወታውን አማራ ሜዳ ላይ እናረጋለን፣ የጽምዶ አካሎችንም ይዘን ተረምሱን እንቀጥላለን የሚል ምርጫ መወሰኑን ነው። ኦኬ ይሄን ከወሰነ እሱ ፌደራል መንግስት ምን ያደርጋል ነው ጫወታው። ፌደራል መንግስት ምን ያደርጋል ነው? ጠብቋቸው እዚህ ሲመጡ እንደተለመደው ተራራ ለተራራ ሸንተረር ለሸንተረር ሸለቆ ለሸለቆ አብሮ ተራርጦ ይሮጣል ወይስ በተጀመረው ቴክኖሎጂ ኦሪየንትድ የሆነ ጦርነቱ ልክ እንቅስቃሴ ሲጀምሩ ከዛው ከላይ ሆኖ ይዋጋል የሚለው ነገር ነው። እንግዲህ አሁን በመንግስት በኩል በኔ የታስተት የሚሆኑ ነገር እድሉን ከፈጠረና ወርታችን እንዲፈሱና ካደረገው ለምን ወርታች ከፈሰሱ ምናልባት ሁኔታቸውን ባይፈቅድላቸው ነገር ግን ዋና ቤዛቸውን ትግራይ አድርጎ ሽምቅን አማራ ክልል ሲመጡ ሽምቅ ሊሆኑ የሚችሉበት ሁኔታ ሊፈጥሩ ይችላሉ ካለው ሽምቅ ጋራ ማለት ነው። ስለዚህ ይሄ አስጨናቂ የሚሆነው ወይ ደግሞ ሂደቱን ትንሽ ሊያራዝምና ትርምሱን ሊያበዛ የሚችል ነገር ነው። ስለዚህ ፌደራል መንግስት ታች መጥቶ ሽምቅም ቢሆን ላይም ቁጭ ያለውም ማዘዣውም ሐሳቡም አንድ ስለሆነ እዛ ዋናው ጋር እንደጀመረው ባለፈ እንዳደረገው አርሚ 3 አርሚ 15 ላይ እንደወሰደው አይት እርምጃ አመራርን ሴንተር ያደረገ የትም ቦታ ላይ ቢኖሩ እና የፖለቲከኛውን ይሄን አይ ቲንክ እንግዲህ ዶክተር ደብረጽዮን መሪ ወታደራዊ መሪ ሆኖ ወጥቷል። ስለዚህ ከዚህ በኋላ እያንዳንዱ ጦርነት እያንዳንዱ ጥይት የሚጮው በዶክተር ደብረጽዮን ትዕዛዝ ስለሆነ ስለዚህ በዋነኞች ላይ ታርጌት ያደረገ ጦርነትን ሊያካሂድ ይችላል መንግስት ማለት። ይሄን ካካሄደ ምናልባት ነገሩን ወደፊት በማይሄድ ሁኔታ ልቋጨው ልቀጨው የሚችልበት እድሉ ሰፊ ነው። ይሄን ካላረገና እነሱ በፈለጉት አቅጣጫ ደግሞ መከተል ከፈለገ ነገሩ የተንዛዛና አገር ሊደማ የሚችልበት ሁኔታዎች ይፈጠራል የሚል ሐሳብ ነው ያለኝ። ውድ አድማጭ ተመልካቾች እስቲ የህወሓት የማይሰራ ጸረ ድሮን መግዛትን ተከትሎ ምንድነው የተሰባችሁ? ይሄ ነገር እንዴት ሊፈጠር ቻለ?
ቀጣይ ህወሓት ምን ሊያረግ አስቧል የሚለው ጉዳይ ላይ የየራሳችሁን ሐሳብ ስጡኝ። መልካም እንግዲህ ወደ ሁለተኛ አጀንዳዬ ሲሻገር ሁለተኛ አጀንዳ የሚያተኩረው ኤርትራና ግብጽ በጣም አደገኛ አፋጣኝ ስምምነት አድርገዋል። ሰሞኑን አንድ ነገር አንስቼ ነበረ። ጽምዶ አደጋ ውስጥ ሲገባ ፕሬዝዳንት ኢሳያስ ሩጦ ወደ ግብጽ ነው የሄዱት። ወደ ግብጽ ምን ሊያረጉ ነው የሄዱት የሚል ነገር አንስቼ ነበር። አሁን ያደረጉት ነገር ይፋ ወጥቷል። ምንድን ነው ያሉት? የቀጠናውን ደህንነትን በተመለከተ አብረን እንሰራለን አሉ። ከቀጠናው አሳጠሩትና ቀይ ባህር ላይ ነው ያሉት። ቀይ ባህር ላይ ደህንነት ሁኔታን በተመለከተ አብረን እንሰራለን። አብረን መስራት ብቻ ሳይሆን ይሄንን ስምምነት የቀይ ባህርን ደህንነት የሚያስጠብቅ ግብረ ኃይልም እናወጣለን፣ እናሰማራለን አሉ። ይሄ ማለት ምን ማለት ነው ነው ጥያቄው። እንግዲህ ብዙ የዓለም አቀፍ ተንታኞችም እያቀረቡ ነው ያሉት። ይሄ ሌላ ነገር የለውም። ኢትዮጵያ ወደ ቀይ ባህር መውጣት አለብኝ የሚል ፍላጎቷን ለመግጨት ሲባል ግብጽ ሻቢያ ከግብጽ ጋር ተባብሮ የግብጽ ሰራዊትን በምጽዋና በአሰብ ላይ ለማሰማራት ፈርሞ የመጣበት ሂደት ነው ማለት ነው። ይህንን ሻቢያ ለምን አደረገ? ሪሊ ለሻቢያ ያዋጣዋል ወይ ነገር? እንዴት ሊደረግ ይችላል የሚለውን ነገር እስቲ እናንሳ። እስቲ እንግዲህ ዋና ዓላማ ኢትዮጵያን ችግር ውስጥ መክተት ነው። ኢትዮጵያን ችግር ውስጥ ለመክተት ሻቢያ እንዲሁ ፈልጎ ነው ወይስ ከራሱ አንጻር ነው ብለን ካየን ባለፈ ያነሳው ነገር አለ። ጽምዶ ጉዳይ አለ፣ የህወሓት ጉዳይ አለ። እነዚህ ነገሮች ሁሉ በታሰበ ልክ ይሄዱ አይደለም። ሻቢያን በጣም አሳስቦታል። ይህ ጉዳይ ምንድን ነው? ህወሓት ቶሎ ፈጠን ብሎ ከትግራይ ወጣ ብሎ በአማራ ምድር ላይ ጦርነቱን ይጀምራል የሚል እሳቤ ነበራቸው። ቢያዩት ቢያገላብጡት የህወሓት ሰራዊት የመዋጋት ሞራል የሌለው ጦር መሪዎቹ ከፍተኛ ሀብትና ወርቅን እንትማት ውስጥ የተዘፈቁና አሁን አይምሯቸው ሁሉ በዛ ደረጃ አክቲቭ ሆኖ የተፈለገውን ነገር ማድረግ የማይችለው ፖለቲከኞቹ በጣም የተበታተኑና ይህ ነገር አያዋጣንም፣ ከሻቢያ ጋር አውሬ ማድረግ ደግሞ የባሰ አደጋ ውስጥ ይከተናል የሚል የሚያሰሉ ሰዎች በመሆናቸው የታሰበው ነገር እንዳልሆነ ሻቢያ ተረድቷል። ስለዚህ ብቸኛ መዳን የሚችልበት ኢትዮጵያን ወደ ቀይ ባህር ኢትዮጵያን አሰብ ጥያቄን ከመጠየቅ መግታት የሚቻልበት መንገድ ብሎ ያሰበው የጎመዘዘውም ቢሆን በኋላ ሌላ ራሱ መዘዝ ያለው ነገርም ቢሆን የግብፅን ሰራዊት ወደ አሰብና ምጽዋ ማምጣት ነው ማለት ነው። እንግዲህ ሻቢያ ከበጣም መጥፎዎች ውስጥ መጥፎ የሚባለው መረጠ ማለት ነው። ለምንድን ነው ይሄን ያልክ ካልከኝ ምናልባት ግብፅ ሰራዊት ዋንስ ምጽዋ አካባቢ ከመጣ አሰብ አካባቢ ከመጣ በኋላ ይህንን ቦታ ኢቨን እንኳን ነገሮች ኖርማላይዝድ ቢሆኑ እንኳን ለቆ ይሄዳል ወይ ከምጽዋ ላይ? አይ እኔም የራሴ ስጋት ስላለኝ እዚህ መሆን አለብኝ የሚል ቢያመጣ ኤርትራን ከግብፅ ግዛት ማን ነፃ ሊያወጣው ይችላል? ይሄ ነው። ግን ሻቢያዎች በጣም ጨነቃቸውና ደግሞ በጣም ክፉዎች ስለሆኑ ብቻ ምጽዋንም አሰብን ኢትዮጵያ ከምትወስዶ አሳልፈን ለግብፅ ብንሰጥ ይሻላል በሚል ሐሳብ ካልኩሌሽን ይሄን ግብረ ኃይልና ይሄን ስምምነትና ይሄን ግብረ ኃይል አቋቁሙ መጡ ማለት ነው። እንግዲህ ይሄ መቋቋሙ ምን ሊፈጥር ይችላል ካል እርግጥ ነው ኢትዮጵያ ላይ ጉዞውን ወሰብሰብ ሊያደርገው ይችላል። ግን የሻቢያ መንግስት ራሱ ባይት ሰልፍ ምን አይነት ችግሮች ነው የመጡበት ያለው የሚለውን ነገር አሁን ትላንትና አረንጓዴ አብዮት አቀንቃኝ ነን ያሉት ቆለኛው የሻቢያ ሰዎች ተሰባስቦ እዚህ መግለጫ ሰጥቶ ትግል ውስጥ ገብተናል ብሏል። ባለፈ ደግሞ ደገኛው ናማሴን ሰማያዊ አብዮት እናካሂዳለን የሚል ነገር መጥቶ ቆለኞቹ እኛ በሃይማኖታችን ተገፍተናል፣ በሻቢያ መንግስት ውስጥ በእስልምና ሃይማኖት ተከታይ በመሆናችን በጣም ኮርነር ተደርገን ሃይማኖታችን እንኳን በነፃነት የምናከብር አይደለም የሚል ሐሳብ ነው ያመጡት። ላይኞቹ ደግሞ ጨቋኝ ስርዓት ነው ይህ ስርዓት፣ ስለዚህ ኮምፕሊትሊ ኤርትራ ለሁለት ተከፍላለች በአስተሳሰብ ማለት ነው።
ይሄ ነገር ራሱ ወደፊት ኤርትራ ውስጥ ወይ ለውጥ እንዲመጣ ወይ ደግሞ የስርዓት መገርሰስ እንዲፈጠር ሊያደርግ ይችላል። የስርዓት መገርሰስ እንኳን የማይሆን ቢመስልም ይሄ ሁለተኛ ጄኔሬሽን ላይ ያለው ፕሬዝዳንት ኢሳያስ በኋላ ያለው ጄኔሬሽን ምናልባት ለውጥን አካሄድን የምንሄድበት አገሪቷ እየሄደችበት ያለችው አካሄድ አዋጣም፣ ብዙ ችግሮች እየመጡ ነው ከውጭም ከውስጥም። ስለዚህ የሆነ ለውጥ ማድረግ አለብን ብሎ መፈንቀለም ሊያደርግ የሚችልበት እድሉ ሰፊ ነው ማለት ነው። ምናልባት እንግዲህ ለዛ ሊጋለጡ ይችላሉ። ኤኒዌይስ አሁን ባለው ሁኔታ ግብፅ ሻዕቢያና ግብፅ ኢትዮጵያ አጣብቂኝ ውስጥ በመክፈት እዚህ ቀይ ባህር ላይ ጦርን ለማስፈር መስማማታቸው መረጃ ወጥቷል። ይህ ጉዳይ ኢትዮጵያ ላይ ምን ያመጣል? እናንተ ደግሞ በእናንተ በኩል ያለውን ሐሳባችሁን አቅርቡ። ኢትዮጵያ ይህንን ችግር ለማለፍ ምን ማድረግ አለባት? ወደ መጨረሻ አጀንዳ ሲሻገር እንግዲህ ጽምዶ ችግር ይፈጥራል ብለን ነበር። ጽምዶ አሁን ችግር ፈጠረ። ጽምዶ ያኔ ሲፈጠር ዋት ፋኖ፣ ኦሮሞ ነጻነት ሰራዊት፣ ሻዕቢያ እና ወዘተረፈ አንድ ላይ ሆኖ ጽምዶ የሚባል ፈጠርነ። ጽምዶ ምንድነው ስሉ ፍልስፍናውን የነገሩን ሰዎች አንድ እጅ ብቻውን አያውለበልብም፣ አያጨበጭብም። ስለዚህ ተጋግዘን አንድ ሆነን አብረን ቆመን ይህን ስርዓት እንመነግለዋለን የሚል ሀሳብ መጣሉ። ኦኬ ጥሩ፣ እናንተ እነማን ናችሁ? ምንድነው የያዛችሁት? እርስ በርስ እንዴት ነው የምትተያዩበት መነጽር ምን ይመስላል ብለን ጥያቄ ያቀረብን ደግሞ እኛ እንደ ገለልተኛ ሰዎች ስናይ ዋት ማለት ከመጀመሪያ እስከ ዛሬ ድረስ በአማራ ጠልነት የተደራጀ በአማራ ጠልነት አገር የመራ በአማራ ጠልነት አማጺ የሆነ ኃይል ነው። ሁሉም የአማራ መከራ የሚመነጨው ከዋት ጭንቅላት ውስጥ ነው፣ ከዋት ጉያ ውስጥ ነው። ይሄ ከሆነ ታዲያ አማራ ተገፋ፣ አማራ ተቸገረ፣ አማራ ህልውና አደጋ ተጋረጠበት ያሉት ፋኖች በእንዴት አድርጎ ይሄንን የአማራ ችግር መመንጫ ከሆነ ኃይል ጋራ እንዴት ሊሰሩ ይችላሉ ብለን ጠየቀ። ጠይቅ ሁለት ነገር ነው ያስቀመጥነው። አይ እነዚህ ሰዎች አማራ የሚለውን አማራ ተገፋ፣ አማራ ተቸገረ፣ አማራ ህልውና አደጋ የሚሉ ፖለቲካ ነው። እሱ ውስጣቸው ስልጣን ፍላጎት ብቻ ስላለ ችግር የለም፣ ይሄን ነገር ሊያረጉ ይችላሉ የሚል ግምት አንዱ ተቀመጠ። ሁለተኛው ግምት ደግሞ ነው እነዚህ ሰዎች መካከል ችግር ይፈጠራል። ዛሬም ቢሆን የጠላቴ አዳም አውራው አለቃው ዋት ነው የሚል የጎንደር ፋኖ አለ። ዋት ነው ከዋት መጣ ሐሳብ ነው የሚል የሸዋ ፋኖ አለ። እነዚህ ሰዎች ይቀበላሉ ወይ ብለን ስናይ መለያየት ይፈጠራል። በዚህ ሁኔታ ፋኖ መካከል ከዋት ጋር አንስራ በሚለው ጉዳይ መሰንጠቅ ይፈጠራል ብለን ነበር። አሁን ዛሬ የመጣው እሱ ነገር ነው። እንግዲህ የቀድሞ የፋኖ በሁለት ነው የሚከፈለው። አንደኛው ጸረ ወያኔ ትግል ሲያካሂድ የነበረ በዛ ጭንቅ ሰዓት ላይ እምቢ ዱር ነው ቤቴ ብሎ መሳሪያውን ይዞ ወጣ ፋኖ። እኛ እናውቃለን፣ እኛ እንመሰክራለን። እሱ ፋኖ። ሁለተኛ ፋኖ ለውጡ የመጣበት ከቢሮ ሲገፋ ያው እንደሚታወቅ እንግዲህ ለውጡ አስመቻ አስፖሰብል የባዴን የህወሓት ታማኝ የነበሩ ሰዎችን ጠርጎ አወጥቷቸው እነዚህ ሰዎች ተደራጅቶ ፋኖ ነን ያሉበት ሁኔታ አለ ይላሉ የክልሉ አካባቢ ያሉ ሰዎች። ስለዚህ ይሄኛው ትላንትና የባዴን ሰዎች የነበሩ ሰዎች የህወሓት ጋር አብሮ መስራትን እንደ ቅድስና ነው የሚያዩት። አይጎረብጣቸውም። የህወሓት ዱቄት ተሸክመው መምጣት ትላንትና ትከሻቸው የለመደ ስለሆነ ችግር የለባቸውም ብለን ነበር። እነዛ ቀኞች ግን ትላንትና ህወሓትን ሲወጉ ነበረው ከህወሓትና አማራ ህዝብ መካከል ያለው መስመር በትክክል ጎላ አድርጎ የሚያሰምሩ ሰዎች ይሄን አይቀበሉም ብለን ነበር። አሁን እንግዲህ ጎንደር አካባቢ የተፈጠረው ይሄ ነው። መጣ ፋኖ መሳፍንት ምንድነው ያለው?
እንዴ እኛና ህወሓት እኮ መሰረታዊ ጥያቄ ነው ያለን አለ። እንደው ባጭሩ ብናነሳ ማይካድራ ጉዳይ ይረሳል ወይ አለ። ጭና ይረሳል ወይ አለ። ራያ ላይ ፈጸሙት ነገር ይረሳል ወይ? ቤኒሻንጉል የተፈጸመው ነገር ይረሳል ወይ? እኛ አሁን የመረጥናቸው ስልጣናችን ሰተን ምሩም ብለን ያስቀመጥናቸው ፋኖች አንዴ መቀሌ፣ አንዴ አስመራ፣ አንዴ ካርቱም ሄዳሉ። ምን እንደተነጋገሩ ምን እንደተባባሉ ምን ላይ ተስማምቶ እንደመጡ መግለጫም ሰጥቶን አቁም። ስለዚህ ከህወሓት ጋር የሚሰራው ጉዳይ ላይ የለንበትም። የኢትዮጵያ ህዝብ የሚወቅልን፣ የአማራ ህዝብ የሚወቅልን። እኛ በእንደዚህ አይነት ነገር ውስጥ የምንገባ ሰዎች አይደለም። ከህወሓት ጋራ መስመር አለን የሚል ነገር መጣ። ይሄ ነው ያለው። እኛም ያኔ ጽምዶ የማይዋጥለት አቀኛ ፋኖ አለ ብለናል። ይሄን በድፍረት ነው ተናገርነው። ለምንድነው በድፍረት ተናገርነው? ፋኖ ለምንድን ነው ዓላማው የሚለውን ዘርዝረን ያስቀምጠን። የዚህ ሁሉ ችግር ከየት መነጫል ስንል ደግሞ በዋነኝነት ከህወሓት የመነጨ ጉዳይ ነው። ሰው ታዲያ ከህወሓት ጋር ሆኖ ይህን ችግር መፍታት ይቻላል ከተባለ አይቻልም ነው። ካልተቻለ ታዲያ ምን ፈልጎ ነው? እነዚህ ሰዎች የትላንትናው ሰዎች ናቸው። ብአዴን ቁጥሩ 2 ናቸው ይህንን ጉዳይ የሚያቀነቅኑ። እኛ ስልጣን እናገኝ እንጂ አሁን የምናወራው አሁን የምንተከተክለት ጉዳይ ሐሰት ነው። አዎ ፖለቲካ ነው፣ እናውቃለን። አሁን መዓዛ መሐመድ ለአማራውን ምን ያጨንቋት ነው? በቃ አሁን አጋጣሚ ከነበረችበት ቦታ ዛሬ ደረሰች፣ ነገ ደግሞ የሆነ ስልጣን ካገኘች ስሟን ራሱ ልቀይር ትችላለች። ህወሓት ነኝም ልትል ትችላለች። በይፋ ምንም ችግር የሌለው ጉዳይ ነው እሱ ማለት ነው። በእንደዚህ አይነት የኢንቴግሪቲ ጥያቄ ባላቸው ሰዎች የአማራ ጥያቄ ሪፕሬዘንት አይደረግም። አራ ብዙ የሚካድ ጉዳይ አይደለም። አንድ ከዚህ ማህበረሰብ እንደ ትልቅ ማህበረሰብ እንደመሆኑ መጠን ብዙ የተማሩ ብዙ ማሰላሰል የሚችሉ ኃይሎች ያለው ነው አማራ። በእንደነዚህ አይነት ሰዎች መወከልም የለበትም። ሆነስትሊ ስፒኪንግ መወከል የለበትም። ሊወክሉ የሚችሉ የተረጋጉና የአገሪቷን ፖለቲካ ሊገነዘቡ የሚችሉ ብዙ ሰዎች አሉ። ግን እነዚህ ሰዎች ወደ መድረክ እንዳይመጡና ልቃሚዎች ደግሞ ቀጥተኛ ሆነ ተዘዋዋሪ የህወሓት አሽከሮች በሆኑ ሰዎች ሪፕሬዘንት እንዲደረግ ተደርጓል። ስለዚህ እነዚህ ሰዎች ሪሊ አማራን ጥያቄ ከሌላ ማህበረሰብ ጋር አማራ በዘላቂነት እንዴት ነው ጥያቄ ተመልሶ መኖር አለበት የሚለውን ነገር ያስባሉ ወይስ የህወሓትን ህልም ብቻ ያሳካሉ? ካል የህወሓትን ህልም ማሳካት ነው። ለምን በተለያየ ጊዜ ስላየ ነው ማለት ነው። አማራ ላይ የተዘመተ አማራ አገባም ወታትዋጋ ጌታ ከህወሓት መጥቶላል አሽከረውነ ተከተል ነው ያለችው መዓዛ መሐመድ። ይሄ ሪከርድ ሆኖ ተቀመጠ ጉዳይ ነው። እቺን ሴትና መሰሎቿን ነው እንግዲህ አሁን እንትና ኩታራ ያለው ማለት ነው። ማን ነው? አርበኛ መሳፍንት ኩታሮች ናቸው። አውቁትም ጉዳዩም አይረዱትም ማለት በጣም እውነቱን ነው። በጣም በትክክል እኮ ነው። አይረዱትም ምን እንደተፈጠረ አማራ ላይ ምን እንዳደረጉ እነዚህ ሰዎች። እነሱ ከሆዳቸው አንፃር ብቻ የሚያዩ ሰዎች ናቸው። እነዚህኛው ሰዎች ግን በጥልቀት የሚያዩ ሰዎች ስለሆኑ አሁን ችግር ተፈጥሯል። ይሄ ችግር በይፋ ሆኖ ወደ ላይም ይወጣል እስኪጠራ ድረስ። ያኔ ስጠራ የአማራ ትግል ጥያቄ እንደመመለስ አለበት የሚለው ሲሪየስ ሆነ ቁጭ ብሎ ዲስከሽን ሊደረግ የሚችልበት እድል ይኖራል ብለን ነው የምናምነው። ውድ አድማጭ ተመልካቾቼ እናንተም በዚህ ጉዳይ ላይ አሁን በጎንደር አካባቢ የታየው ሁኔታ የታየው የለም እኛ የለንበትም ከህወሓት ጋር አንሰራም የሚለው ነገር ምን ይዞ ይመጣል የሚለው ጉዳይን አስመልክቶ የየራሳችሁን ሐሳብ እንድትሰጡ እየጠየቁ የዛሬው ልዩ ዕለታዊ ዝግጅቴን በዚህ ላይ አጠቃላለሁ። ከቀሪው የኛ ወይ ደግሞ ኢትዮዊ ዝግጅት ጋር መልካም ቆይታ